አንድ እውነት ልንገርህ፣ ብዙዎቻችን የምንኖረው በውሸት ዓለም ውስጥ ነው። ዓለምን የምንቆጣጠራት ይመስለናል፣ ግን ጥቃቅን ነገሮች እንኳን በቀላሉ ይሰብሩናል። የአንድ ሰው ክፉ ንግግር ቀናችንን ያበላሸዋል። ትንሽ የገንዘብ እጥረት እንቅልፍ ይነሳናል። የታሰበው ደግሞ ሳይሳካ ሲቀር ተስፋ እንቆርጣለን። ለምን? ምክንያቱም መሰረቱ የተገነባው ከውጭ ባሉ ነገሮች ላይ ስለሆነ ነው። ዛሬ የምንነጋገረው ግን ስለሌላ አይነት ጥንካሬ ነው። ማንም ሊሰርቀው፣ ሊሰብረውና ሊነካው ስለማይችል የውስጥ ማንነት ነው። ታላቁ የስነ ልቦና ጠቢብ ቪክቶር ፍራንክ እንዲህ ይላል፣ በሚገጥመን ነገርና በምንሰጠው ምላሽ መካከል አንድ ክፍተት አለ። በዛች ክፍተት ውስጥ ደግሞ የኛ ነፃነትና እድገት ይገኛል። ጠንካራ ስብዕና ማለት ስሜት የሌለው ድንጋይ መሆን ማለት አይደለም። ይልቁንም በዛች ክፍተት ውስጥ የመምረጥ ስልጣን እንዳለ ማወቅ ነው። ሰዎች ሲሰድቡ የመቆጣት መብት አለ፣ ግን ዝም የማለት ስልጣንም አለ። ሁኔታዎች ሲከፉ የማልቀስ መብት አለ፣ ግን ምን ልማር ብለህ የመጠየቅ ጥንካሬም አለ። ባሪያ መሆንህን የምታቆመው ምላሽን መቆጣጠር ስትጀምር ብቻ ነው። ውድ ተመልካቾቼ፣ ዛሬ እንዴት ጠንካራ ስብዕና መገንባት እንደምንችል እናያለን። በዚህ ቪዲዮ መጨረሻ የ7 ቀን ተግባራዊ ልምምድ እነግራችኋለሁ። ቪዲዮን ሰብስክራይብ እና ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ብዙዎቻችን የሁኔታዎች ባሪያዎች ክብሩ ተገፏል። በብርድና በረሃብ እየተሰቃየ ሞቱን ይጠባበቅ ነበር። ነገር ግን በዛ አስከፊ ሁኔታ ውስጥ ሆኖ አንድ ትልቅ ምስጢር አገኘ። ጠባቂዎቹ ልብሱን ሊቀሙት፣ ምግቡን ሊከለክሉት፣ እንዲሁም አካሉን ሊደበድቡት ይችላሉ። ነገር ግን አንድ ነገር በፍጹም አልቻሉም። እሱም ለሚደርስበት ስቃይ የሚሰጠው ምላሽና አመለካከት ነው። ቪክቶር እንዲህ ይል ነበር፣ ከሰው ልጅ ሁሉንም ነገር መውሰድ አትችልም። እሷም በማንኛውም ሁኔታ ውስጥ ሆኖ የራስን መንገድ የመምረጥ ነፃነት ናት። ቪክቶር ያንን ሲኦል አልፎ ለመውጣት ያስቻለው በጡንቻው ሳይሆን ማንም ሊሰብረው በማይችለው የውስጥ ማንነቱ ነበር። ብዙዎቻችን ትልቅ ለውጥ በአንድ ሌሊት እንፈልጋለን። ነገር ግን ጠንካራ ስብዕና የሚገነባው በትናንሽ ድሎች ነው። ሳይንሱ እንደሚነግረን አእምሮህ ለራስህ የገባኸውን ትንሽዬ ቃል ስታከብር ዶፓሚን የተባለ የደስታ ሆርሞን ያመነጫል። ዛሬ አልጋዬን አነጥፋለሁ ብለህ ካነጠፍክ አእምሮህ እኔ የምለውን የማደርግ ጠንካራ ሰው ነኝ የሚል መልእክት ይደርሰዋል። ትልቁን ዓለም ከመቀየር በፊት የራስን ክፍል አስተካክል። ጠዋት ስትነሳ ስልክን ከመንካት ይልቅ ለ5 ደቂቃ ዝምታን ምረጥ። እነዚህ ትናንሽ ድሎች ወይም ዊንስ ለሚመጣው ትልቅ ማዕበል የመከላከያ ግንብ ይሆኑሃል። ለምንድነው የምትኖረው? ለምንድነውስ የምትሰራው? ይህ ጥያቄ ከሌለ ማንኛውም ንፋስ ያንገላታሃል። ዓላማ የሌለው ሰው እንደ ደረቅ ቅጠል ነው። ንፋሱ ወደ ፈለገበት ይወስደዋል። ነገር ግን ለምን እንደሚኖር የሚያውቅ ሰው ማንኛውንም ነገር እንዴት መቋቋም እንዳለበት ማወቅ ይችላል። ጠንካራ ስብዕና የሚገነባው ሰው ምን ይለኛል በሚለው ፍርሃት ሳይሆን እኔ ምን መሆን እፈልጋለሁ በሚለው ራዕይ ውስጥ ነው። ዛሬ ወስን። ዓላማህ ከችግር በላይ ሲገዝፍ ውድቀት መንገድህ እንጂ መጨረሻ አይሆንም።
ይህ ጉዞ ቀላል አይደለም። ብዙ ጊዜ ትወድቃለህ፣ ብዙ ጊዜ ትሰለቻለህ። ነገር ግን እውነተኛው ምርጥ እኔ የሚገነባው በእነዚህ ፈተናዎች ውስጥ ነው። ዛሬ አንድ እርምጃ ተራመድ፣ ዝምታን ምረጥ፣ ለራስህ የገባኸውን ቃል አክብርና ዓላማህን አጥብቀህ ያዝ። አንተም ከምትገምተው በላይ ጠንካራ ሰው ነህ። ይህንን ቪዲዮ አይተህ ዝም እንድትል አልፈልግም። በሚቀጥሉት 7 ቀናት ይህንን አድርግ። የመጀመሪያው ከቀን 1 እስከ 2 ማንም ሲያናግርህ ምላሽ አትስጥ፣ ዝምታን ተለማመድ። ከቀን 3 እስከ 4 ጠዋት ስትነሳ ለ30 ደቂቃ ስልክህን አትንካ። ከቀን 5 እስከ 7 የሚከብድህን ስራ ለ1 ሰዓት መርጠህ ሳታቋርጥ ስራ። አስታውስ፣ ምርጥ እኔ የሚገነባው ዛሬ በምትወስነው ትንሽ ውሳኔ ነው። ይህ ምርጥ እኔ ነው። በሚቀጥለው ቪዲዮ እንድንገናኝ ሰብስክራይብ እና ላይክ ማድረግን አትርሱ። ቻው።